አንዳንድ ጊዜ ድንገት ከእንቅልፋችሁ ስትነሱ በውስጣችሁ መዝሙር እየዘመራችሁ ትነሳላችሁ። አንዳንድ ጊዜ ደግሞ በህልማችሁ መዝሙር ስትዘምሩ ታያላችሁ። የእነዚህ ነገሮች ሚስጥር መጽሐፍ ቅዱሳዊ በሆነ መንገድ አብራርቼ በዚህ ቪዲዮ ላይ አስተምራችኋለሁ። ቪዲዮ ብዙዎች ጋር እንዲደርስ ላይክ ማድረጋችሁን አትርሱ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። እንዴት ናችሁ ቅዱሳን? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በእኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። እነዚህ ነገሮች አብዛኞቻችን ላይ የሚፈጠሩ ነገሮች ናቸው። ሰሞኑን የማደርጋቸውን ነገሮች እያደረግኩ ባለበት ሰዓት ከዚህ በፊት የሰማሁት የቆየ የድሮ መዝሙር ውስጤ መጣና ድንገት በመንፈስ ውስጥ መጥለቅለቅ ጀመርኩ ማለት ነው። እና ያንን ዝማሬ በኃይል መዘመር ጀመርኩ እና እግዚአብሔር ለእኔ መልእክት እንዳለው በጣም እርግጠኛ የሆነ ስሜት ተሰማኝ ማለት ነው። ምክንያቱም ይሄ ኖርማል አይደለም። ከዚህ በፊት መዝሙር ወደ ውስጤ እንደሚመጣው አይደለም። ይሄ ልዩ በሆነ ጫን ብሎ የመጣ ፊሊንግ ነበር። ከዛ ግን ያንን መዝሙር መዘመር ስጀምር መንፈስ ቅዱስ ተቆጣጠረኝና በጣም ሐሴት ማድረግ ጀመርኩ፣ መደሰት ጀመርኩ ማለት ነው። እና ይሄ ነገር የብዙዎቻችሁ ጥያቄ እንደሆነ አምናለሁ። አሁን ደግሞ እሱን ነገር በደንብ እንወያያለን ማለት ነው። የመጀመሪያው ምክንያት ምንድነው ካላችሁኝ፣ ከፊታችሁ የሚመጣ ቻሌንጅ አለ እና ለዛ ቻሌንጅ እግዚአብሔር እያዘጋጃችሁ እንደሆነ የሚያሳይ ምልክት። ይህንን ነገር እንዴት አልከን ካላችሁኝ፣ ከመጽሐፍ ቅዱስ አንጻር በደንብ እናየዋለን። በአዲስ ኪዳን ላይ ለመጀመሪያ ጊዜ ኢየሱስና ደቀ መዛሙርቱ ዘመሩ የሚል አንድ ክፍል ብቻ ነው ያለው እና ያኛው ክፍል ደግሞ የቱ ጋር እንደተጠቀሰ እናያለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ ሁላችንም ሄደን እናነባለን። እንደዚህ ይላል፣ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውንም በጎች ይበተናሉ የሚል ተጽፏልና ከተነሳው በኋላ ግን ወደ ገሊላ እቀድማቸዋለሁ አላቸው። ከዛ በኋላ ሲጸልዩ የደም ላብ ሲያልበው ይሁዳ ደግሞ ሲመጡ እናያለን። ስለዚህ ኢየሱስና ደቀ መዛሙርቱ ዘመሩ ተብሎ የተጻፈበት ፓርት የቱ ጋር ነው ካላችሁኝ፣ እዚህ ፓርት ላይ እዚህ ጋር ከፊት የሚመጣ ቻሌንጅ አለ። አንደኛ ደቀ መዛሙርቱ ሸሽተው የሚሄዱበትና ኢየሱስ ክርስቶስ ተይዞ ደግሞ በስቃይ መስቀል ላይ የሚሰቀልበት ሲዝን ነበር። ስለዚህ ለዛ ሲዝን ኦልሬዲ እያዘጋጃቸው ያለ ነገር አለ ማለት ነው። ሌላ ፓርት ላይ ስታነቡ ሁላችንም የምናውቀው ፓርት አለ አይደለ? ለውጊያ ሲወጡ መዘምራኖችን አቆሙ። ከዛ እነሱ መዘመር ሲጀምሩ ድብቅ ጦር ተነስቶ ጠላቶቻቸውን ወጋ ይላል አይደለ? ድንገት ከእንቅልፋችሁ ስትነሱ ዝማሬ ውስጣችሁ ላይ ከመጣ ወይ በህልማችሁ እየዘመራችሁ ከሆነ እግዚአብሔር የተሰወረ ነገር በተሰወረ መንገድ እየመታላችሁ እንደሆነ የሚያሳይ ምልክት ነው ማለት ነው። አይታችሁ ከሆነ መጽሐፍ ቅዱስ ላይ ጳውሎስና ሲላስ በታሰሩ ጊዜ መዝሙር ነበር ሲዘምሩ የነበሩ። በዛ ዝማሬ ውስጥ ነው እስራታቸው የተበጠሰው። የማያስፈልግ ነገር ከላያቸው ላይ ተቆራረጠው። እነሱ ብቻ አይደሉም፣ ሲሰሟቸው የነበሩ ሰዎች ሁሉ እስራታቸው ተፈታ ይላል። ወርሺፕ እያደረጉ ነበር ጳውሎስና ሲላስ። ዝማሬዎችን በምዘምሩበት ሰዓት ከፊታችሁ ያለ እናንተ ያላያችሁ ቻሌንጅ አለ። ነገር ግን እግዚአብሔር ያህንን ነገር በማይታይ መንገድ እያጠፋውና እያከሸፈው እንዳለ የሚያሳይ ምልክት ነው፣ እንደዚህ አይነት ነገሮች ሲገጥሟችሁ ማለት ነው። ሁለተኛው ምክንያት ደግሞ ምንድነው ካላችሁኝ፣ እግዚአብሔር ከመዝሙሩ ጋር የተገናኘ መልእክት እየተናገራችሁ ነው ማለት ነው። መዝሙሩ ምንድነው የሚለውን ነገር በደንብ ትኩረት አድርጋችሁ ልትሰሙ ያስፈልጋችኋል። መዝሙሩ ምስጋና ነው። ምስጋና ከሆነ እግዚአብሔር በፊታችሁ እያመጣው ያለው የምታመሰግኑበት ምክንያት አለ ማለት ነው። መዝሙሩ ደግሞ እንድትዋጉ ፋይት እንድታረጉት የሚናገር ከሆነ መንፈሳዊ ዓለም ላይ ከባድ ውጊያ እየተወረወረባችሁ ነው። ጥቃት እየደረሰ ነው። ልጆቻችሁ ላይ ሊሆን ይችላል፣ ቤተሰቦቻችሁ ላይ ሊሆን ይችላል። ስለዚህ ያንን ዝማሬ አብዝታችሁ መዘመር ይኖርባችኋል። ከቻላችሁ መዝሙሩን ከፍታችሁ በስልካችሁም ደጋግማችሁ ቀኑን ሙሉ ያንን ነገር መዘመር ጀምሩ፣ ማድረግ ጀምሩ ያንን ነገር። ለምን ካላችሁኝ እግዚአብሔር የሚሰራው ነገር ስለሚኖር ማለት ነው። አያችሁ መጽሐፍ ቅዱስ ላይ መዝሙረ ዳዊትን ስታዩ እያንዳንዱ መዝሙር የራሱ የሆነ ትርጉም አለው። በመከራው ጊዜ የዘመረው አለ፣ ድል ሲያደርግ የዘመረው አለ፣ ከመቀባቱ በፊት ከመቀባቱ በኋላ የዘመራቸው ዝማሬዎች አሉ። ስለዚህ ዝማሬዎች በውስጣቸው የሚይዙት መልእክትና ድምፅ አለ ማለት ነው። አንዳንዱን የዳዊትን መዝሙር ስታዩ ትንቢትም ነው። ስለ ኢየሱስ ክርስቶስ ትንሣኤ ሳይቀር የሚተነብይ መዝሙር። ስለዚህ የምትዘምሩት መዝሙር ትንቢትም ሊሆን ይችላል።
እግዚአብሔር በህይወታችሁ ላይ ከሚመጣው ነገር አንፃር ድምጽ እየሰጣችሁና እያናገራችሁ እንደሆነ ልታውቁ ያስፈልጋችኋል። ግዴታ በህልማችሁ ድምጽ መስማት ላይ ተጠበቅባችሁ ይችላል። እግዚአብሔር እንዲህ ይልሻል፣ እግዚአብሔር እንዲህ ይላል የሚል ቮይስ ላሰሙ ትችላላችሁ። ነገር ግን መዝሙሩ ውስጥ ድምጽ አለ፣ መልእክት አለ። እግዚአብሔር እንዲህ ይልሃል ከሚለው ድምጽ እኩል ያ መዝሙር ለእናንተ መልእክት ሊሆን እንደሚችል ልታስተውሉና ያንን ነገር ትኩረት አድርጋችሁ ልትይዙ እንደ መዝሙሩ ሁኔታ ደግሞ ራሳችሁን ልታዘጋጁ ያስፈልጋችኋል ማለት ነው። ሶስተኛው ምክንያት ደግሞ ምንድነው ካላችሁኝ በመንፈስ ቅዱስ እየተሞላችሁ እንደሆነ የሚያሳይ ምልክት ነው። መጽሐፍ ቅዱስ በኤፌሶን ምዕራፍ 5 ላይ የሚናገረውን አብረን እናነባለን። ከቁጥር 19 ጀምሮ ሲናገር እንደዚህ ይላል። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። ከላይ ደግሞ ከፍ ብሎ ምን ይላል? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ስለዚህ ኦልሬዲ በዝማሬና በመዝሙር በመንፈሳዊ ቅኔ ውስጣችሁ ላይ ያንን ነገር ስትዘምሩ፣ በውስጣችሁ ስትቀኙ ለጌታ መንፈስ ይሞላባችኋል። ስለዚህ መንፈስ ቅዱስን የምትሞሉበት አንዱ መንገድ እጅ መጫን ብቻ አይደለም። እጅ ለማስጫን የሆነ ፕሌስ መሄድ አለባችሁ፣ ያንን ሰው ማግኘት አለባችሁ። ነገር ግን ይሄ መንገድ በማንኛውም ሰዓት በማንኛውም ሁኔታ የትም ሆናችሁ ልትሞሉበት የምትችሉት መንገድ እዚህ ጋር ከወይን ጠጅ ጋር ያገናኛል። ስለዚህ በመንፈሳዊም ነገር ላይ መስከር የምትችሉት በመንፈስ ቅዱስ እንዴት ነው ካላችሁኝ፣ በመዝሙር፣ በዝማሬ፣ በመንፈሳዊ ቅኔ፣ በምስጋና። ስለዚህ እነዚህን ነገሮች በምታደርጉበት ሰዓት የመሞላትን መንገድ እየሄዳችሁ ነው ማለት ነው። እነዚህ ነገሮች ደጋግማችሁ የምታደርጉ ከሆነ መሞላት ብቻ ሳይሆን መፍሰስ ይጀምራል። ኦልሬዲ ተሰክራላችሁ ማለት ነው። ከናንተ አልፎ ወደ ሌላው የሚተላለፍ ነገር ማካፈል የምትችሉት ነገር ሞልቶ ይተርፋችኋል ማለት ነው። ስለዚህ መንፈስ ቅዱስንም ወደ ሌላ ሰዎች ሼር ለማድረግ ለማካፈል መሙላት አለበት በውስጣችሁ። ሞልቶ ደግሞ መትረፍ አለበት። ሲተርፍ ነው ሰዎች ጋር መድረስ የሚችል። አንድ ብርጭቆ አስቀምጬ እዚህ ጋር ውሃ በሞላው ውሃው ሞልቶ ሲተርፍ በዙሪያው ያሉ ቦታዎች ላይ ያረጥባል ማለት ነው። ስለዚህ እናንተ ሞልታችሁ ስትተርፉ ምን ይሆናል ካላችሁኝ፣ ጓደኞቻችሁም ይቀጣጠላሉ፣ ለብዙዎች የመሞላት ምክንያት ትሆናላችሁ ማለት ነው። አንዳንድ ሰዎች መንፈስ ቅዱስ እንዲሞሉ ሲጸልዩ እናያለን። እነሱ ግን ያንን መንፈስ ተሞልቶ አልተረፈም። ሲተርፍ ነው ሰዎች ጋር ሼር ማድረግ የምችሉት። ስለዚህ ሰዎች በመንፈስ ቅዱስ እንዲሞሉና ሼር እንዲደረጉ ለማድረግ እናንተ እጅግ በጣም በመንፈስ ቅዱስ የተሞላችሁና የተትረፈረፋችሁ ሁልጊዜ ከመንፈስ ቅዱስ ጋር ህብረት የምታደርጉ ሰዎች ልትሆኑ ያስፈልጋችኋል ማለት ነው። እነ ጳውሎስ ሞልቶ ስለተረፈ ነው ሌላ ቦታ ሄዶ እጅ ሲጭን ወዲያው ሰዎች የሚቀበሉ በብዙዎች የሚካፈል ነገር ተሸክሟል ማለት ነው። ስለዚህ ከእንቅልፋችሁ ስትነሱ እየዘመራችሁ ከተነሳችሁ ወይም ደግሞ እየተንቀሳቀሳችሁ መዝሙር ወደ ውስጣችሁ ከመጣ በህልማችሁ ተኝታችሁ ደግሞ መዝሙር እየዘመራችሁ ካያችሁ ትርጉሙ ከብዙ በጥቂቱ ይህንን ይመስላል ማለት ነው። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ።
ባርካችኋል ቅዱሳን። ይህን ቪዲዮ ለብዙዎች በረከት እንዲሆን ሼር ማድረጋችሁን በፍጹም እንዳትረሱ። ወዳችኋለሁ። እዚህ ጋር የሚመጣላችሁን ቪዲዮ እየነካችሁ ማየት ትችላላችሁ። ሻሎም